አሉ? ደህና ነን። ሰላም ኖት? እንዴት ነው? ደህና ኖት? እግዚአብሔር ይመስገን። እግዚአብሔር ድጋሚ ለዚህ ቦታ በቃላችሁ። እሺ እንዴት ናችሁ? ሰላም ነው? እንኳን ለዚህ ቦታ ለመጠቅጠቅ ለመገናኘት አበቃን። አሜን። እንኳን እግዚአብሔር ገብረ መንፈስ ቅዱስ ወዶና ፈቅዶ ለዚህ ቦታ በሰላም አገባችሁ። አሜን። የተመሰገነ ይሁን ክርስቶስ። አሜን። አባ እርስዎ ኖት የሚያስተምሯቸው እነዚህ ልጆች? አዎ። ምን እየተማሩ ነው? እንግዲህ ሰላም ለኪ በማለት ውዳሴ ማርያም፣ እሺ፣ እንደዚሁ መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን በመጨረስ እሺ፣ ንባብን በመጨረስ ዳዊትን በመጨረስ ግብረ ዲቁና ሰዓታት በደንብ ይማራሉ። በጣም ለአባ ታዲያ ምስጋና አይገባም? እግዚአብሔር ይስጥዎት አባ። መኝታችሁን እስኪ ያሳዩ ልጆች፣ ተማሪዎች ኑ እስኪ መኝታችሁን አሳዩ። ከዚህ ጀመርና ቆዩ። ይሄ ምንድነው? ይሄ ምንድነው? የምተኙበት? እንዴ እዚህ ውስጥ እንዴት ነው የምተኙት? እዚህ ወደ ኋላ እንዴት ነው የምታነጥፉት? እስኪ ያሳየኝ። ይሄ ጉዝጓዝ ነው። ጭድ ነው በማዳበሪያ ከዛ እስኪ ተኙ። እዚህ ነው የምታድሩት? በቃ ይሄ ሳፕስቴር የማን ነው? ከላይ ግራውንድ ፕላስ ዋን ልብስ መስቀመጫ ነው እንጂ አይተኛበትም። ከዛ እዚህ ትተኛላችሁ። ከዛ ምግብ ሴት ነው የምትመገቡት? እስኪ ያሳዩኝ። ይመቻል ፍራሻችሁ? ይሄ እንቅልፍ ይወስዳል? እስቲ ነጋ ለጥ ነው፣ ምንም አይቆረቁርም። ይሄ ምንድን ነው? እሺ ጨለማውን ከበር ከፈት አድርጓት። እዚህ ማብሰያ ነው። ይሄ ኩሽና ማለት ነው። ወንዶች ራሳችሁ ነው የምታበስሉት? እቺ ምንድን ነች? አሁን ምግባችን ናት። ምንድን ፍርፍር ነች? አዎ ኮቸሮ። ኮቸሮ ምንድን ነው? እንጀራውን አስጥተን አድርቀን የምንኮቸ አድርቆሽ። እሷ አድርቆሽ ምን አለ እዚህ ውስጥ? አሁን ስትሰሩት ምን ጨመራችሁበት? ጫው፣ እሺ፣ በርበሬ፣ እሺ። ዘይት አለ? ዘይት ትጠቀማላችሁ? አዎ ላባ ነው እኛ ሳንጠቀም። እሺ። አቤት። እነዚህ ቅርሶች በጣም አስደናቂ ናቸው። እሺ ዝናብ ስለሆነ አትክፈተው፣ በቃ ችግር የለም። እሺ በስ ምን ያክል ከባድ ነው አይደል? ቅዳሴ ላይ ደግሞ አሁን እነዚህ ሁሉ ቅርሶች እዚህ ቤተ ክርስቲያን ውስጥ ነው ያሉት። እሺ ይሄ ደግሞ ወንጌል ዮሐንስ አርባዕቱ ወንጌል ይባላል። ወንጌል ዮሐንስ የብራናው ኦሪጂናሉ ማለት ነው። የድሮ በቃ በፍየል ቆዳና በቀለም የተጻፈው። በቃ ዝናብ ስለመጣ በቃ ችግር የለም። ዜና ስላሴ። እሺ በቃ አንሱት እንዳይበላሽብን። አዎ ቆዳ ማለት አሁን መቅደሱም ይሄ ነው። ቤተ መቅደሷችን ነች። ተመልካቾቻችን እንግዲህ አሁን ይሄ የምናየው ህንጻ ቤተክርስቲያኑ ከዚህ በፊት ያየነው ነው። አዲሱ ህንጻ ቤተክርስቲያን የአቡነ ገብረ መንፈስ ቅዱስ ለጊዜው ታቦቱ ያለው በጣም በሚያሳዝን ቤት ውስጥ ነው። ከዚህ ከጎናችን ባለፈው እቺ ዝም ብሎ ኮረት ድንጋይ ብቻ ነበረ መሬቱ። አየው ይሄ ድንጋይ ነበረ መሬቱ። ይሄ በሙሉ ኮረት ነበረ ባለፈው። እንግዲህ ባለፈው የዛሬ 2 ወር ስንመጣ የቤተ መቅደሱ መሬት እንደዚህ ኮረት ነበረ። አሁን ግን በተወሰነ መልኩ ይሄ ምንድነው የሚባለው? አርማታ እየተሞላ ነው። አርማታ እየተሞላ ነው። እሺ በርካታ ሲሚንቶ ፈይቷል።
እሺ በዛን ሰዓት ከ60 ነበረ። አሁን ደግሞ ከ80 ደርሷን አሉና ስንት 680 አንድ ኩንታል ሲሚንቶ መጫኛ ሀዛ ከተማ ወደ 30 ብር ለኩንታል ብለውና እሺ በዚህ አይነት ነው። አሁን ዛሬም ስንነጋገር ከተስፋዬ ላክ ብለነው እንደውም ዛሬ ባጋጣሚው ከናንተ ጋር ይገባን ብለን ተነጋግረን ነበር። እስታውን እንዴት እንግዲህ እንደዘገየብን የመኪና ጉዳይ ሆኖ ነው እንጂ ሲሚንቶ ነው 200 ኩንታል እንዲገባ ያው ተነጋግረን ነበር። ልክ ከናንተ ጋር ልክ አብሮ ይገባና እናንተ ታወታላችሁ ባይኔ የሚል ነበር። እስታውን እንግዲህ ዘይቶብናል። ሲሚንቶ ትንሽ አስቸጋሪ ነው አይደል? አስቸጋሪ ነው። አሁን በድሮ በመቀሌ ነበር የሚመጣ፣ አሁን በድሬዳዋ በሚባለው ነው የሚመጣ። እንግዲህ 24 ሰዓት ቀኑን ሌቱንም የ2 ቀን የ3 ቀን ጉዞ ነው የሚመጣው። አሁን በዚህ ሁኔታ ድሮ በመቀሌ ሲመጣ ሳለ ነው ሁሉ ግንባታ ሲካሄድ የነበረው። ማታ እንደዛሬ በአሁኑ 10 ሰዓት ተጭኖ ከጧት 12 ሰዓት ይገባ ነበር። አመቀሌ ወደ ሲመጣ ሞሰቦ ይጫን ነበረ፣ እነ ደርባም ሁሉ ይጭኑልን ነበረ። ከቆርቆሮ ጋር በተገናኘ ባለፈው ቪዲዮ ስንሰራ ገንዘቡ ከተገኘ ምን ያህል ጊዜ ይፈጃል ብዬ ጠይቄዎት ነበር። እዛ ላይ እርሶ የተናገሩት ጊዜ አለ። አሁን ከመጣን 2 ወር ሊሆነን ነውና ብሩን የዘገየባችሁ ወይስ እስካሁን ምን አይነት ሂደት ሄዷል? ብሩ አልዘገየብኝ። ያው የሲሚንቶ አሸዋው አሁን አሸዋ እስካሁን 8000 7000 ነበር ሲገለበጥ የነበረው። ትናንት ደግሞ በሚያስገርም ሁኔታ 11000 ብር ነው የመጣ። ምን ነው አሉ። እኔ በጣም ተወዷል። መኪናም ቢ ነው የሚሉን አንሄድ መስመር ላይ ዛሬ እየጨመረ ነው የሚሉት። እዛ አስተያየሽ ላይ ልክ እዚያ መጣችሁ ጠቅጥቃችሁ ነጋቸና ላይ ከዛ ጥቁር ውሃ መተውና አላዋ የሚባል በወልዲያ በታችሁ ወደዚያ ውስጥ ከቆቦ ውስጥ የሚመጣ አለ። ያ ልካችን ርቀት አሰቡና ማለት ነው መስመር ላይ ዛሬ ተወዱ ስላገኘን ብለው እዚያ ላይ ይገለብጣሉ። እንመጣለን ባሉት ሰዓት ህዝብ በታዘዘበት ሰዓት በዚያ እየተጉላላ በመኪና እጥረት ነው የሚቀርብ። ግን አሸዋውና ቆርቆሮ እንዴት ይገናኛል? ቆርቆሮና አሸዋው አይገናኝም። ቆርቆሮውን ቅድሚያ እንዳንጭንበት ይሄ የተወሰነ ቀሪዎች አሉት። ወደ ላይ ወደ 3 ሜትር ምናምን አለው ነው የሚለን አናጺው። ትናንትም መጥቶ እንደገና ይሄንን ተመለስ ብለን ወደ ይሄን እናስደርገው ይቻል ነው ማለት ነው። ያ አለው ሲለን ይሄንን መጀመሪያ ምንድን ነው ያለው? ናስ ማለት ነው። እንደዚያ ጭማሪ ናስ ግንባታ እሺ ሳቦች ማለት ነው። ሽቅም ይሳብ ማለት ነው። ጤራው እንዳይዘብጥ ብሎ በዚያ ሁኔታ ሆኖ የባለሙያና ባለ 3 ጉልላት ሲሆን ያዚያ ነው እንጂ አሁን ቆርቆሮውንና እንትኑን የሚያገናኘው ነገር የለም። ያቺ ስታርቅልን ነው ቆርቆሮ መጫን ያለበት 3 ጉልላት ይሆናል በማለት በዚያ ነው ሊዘገይብን የቻለ። እቃስ ግን እስካሁን እየገዛችሁ እያሟላችሁ ነው ለቆርቆሮ የሚሆነውን ነገር? ያው ቆርቆሮም ትናንት እንግዲህ በደስታ በፌስታ መጥቶ ገብቶልናል። ገባ ቆርቆሮ ገብቷል፣ ተገዝቷል። 700 ቆርቆሮ። ተመስገን በጣም ደስ ይላል። እዚህ ጋር ሞራልማ ያስፈልጋል። 700 ቆርቆሮ። እንደምን አሉ አባ? እንደምን ሰነበቱ? ሰላም ሰቅላቱ መድኃኔዓለም መሰራዲያት መጃገርታ 700 ቆርቆሮ መጥቶ ተራክፎ ገብቷል። እሺ ሌላስ ምን ያስፈልጋል? ከቆርቆሮ ጋር አብሮ የተገዛ ነገር አለ? ሚስማር እንግዲህ ያስፈልገናል። እንግዲህ አሁን በሚቀጥለው ይሄን እሱን ግንባታውን እየጨረስን እንዳለቀች ሚስማሩ አብሮ ይመጣል። እንጨቱ ይኸው ተሰብስቧል። በየሀገሩ ነው የወደቀ። ይሄን የተሰበሰቡ በይኸው በአካባቢ ነው። ልክ እንግዲህ 1000 የሚመጣው 4-5 ሰው በቀላጥም ይዞ ነው። አንድ ሰው ብቻ አንስቶ የማያመጣው ነው። በደሽ ሰው ታዞ ማለት ነው። አንድ እንጨት ከባድ ነው። በዛ ሁኔታ ለ4 እየተሸከሙ የሚያመጡት ለ5 የዛፍ ግንድ ማለት ነው። የዛፍ ግንድ ነው። ያን ነው የሚያመጡት። አሁን ታውታላችሁ በአካል ዙሪያውን ወድቋን፣ በየካባቢውም በየመንደሩም በየጫካውም ወድቋን። ያን እንግዲህ አሁን ስብሰባው ገበሬው እየሰበሰበ አመጥቶ ልክ እዚህ እንግዲህ እየተጠረበ በዚህ ላይ ይጫናን ማለት ነው። የሰጣችሁን ያደረጋችሁት አድርጎ በዚህ ላይ ለብሶ መታየት ይችላል በአካል ማለት ነው። በጣም ጥሩ። ስለዚህ አሁን ቆርቆሮ እግዚአብሔር ይመስገን ተገዝቷል። እንጨትም እየመጣ ነው። አሁን ቀሪው ነገር ይሄ ተጠናቆ መቼ ይለብሳል ቆርቆሮው? እንግዲህ ይሄ ግንባታው ቶሎ አለቀልን። ሚያዝያና ግንቦትን እናለብሰዋለን። እንጨቱም መድረቅ አለበት። ያው ልክ አሁን እንደወደቀው እንዳያችሁት ትንሽ እርጥበት ይኖረዋል መሰለኝ። መድረቅ ሚስማር እንዳይለቅ መድረቅ ስለሚገባበት እንግዲህ በሚያዝያ ወር ግንባታውን መጋቢትን ብናጠናቅቀው ይህ አርማታው ቢጠናቀቅ በሚያዝያ ወር አንስቶ እስከ ግንቦት ቆርቆሮ ተጠናቆ ይለብሳን ብለን እንገምታለን። ጥሩ። ቆርቆሮን አጠናቆ ለማልበስ የሚበቃ ሳንቲም ገብቶላችኋል? እስካሁን እየገባ ነው። ያው ብቻ ያሁኑ ምንድነው ጭማሬው የሲሚንቶ ልክ እንግዲህ መነሻው ይሄ ሲጀመር የግንባታ ሲጀመር 380 ነበረ
340 ነበረ 4 ዘልቅ ነበረ ሲል ሲንኳተል በዛሬ ዕለት እንዲገባ ያዘዝነው 200 ኩንታል 400 ቀረጭት ማለት ነው 680 ነው። እዚሁ ከቀረጻው ጋርና ከእናንተ እንግዶች ጋር እንዲመጣ ነበር። ያው ብቻ በመዘግየቱ እንግዲህ የመኪና ነገር ነው እንጂ 680 መጓጓዣ ከከተማ ወደዚህ ለአንድ ኩንታል 30 ብር። ያው ሲሚንቶ ገና ገረፋውም ይሄም ገረፋ ነው ይሄም ገረፋ ነው ይሄም ምድሩ የሚመታን ይሄ ሲሶ የሚሆን ነው መሰለኝ የተመታው 2 እጁ የሚሆን ነው። ይሄ ድንጋይ ቀረ ልክ ሲሚንቶ ዝም ብሎ በቁም ነው የሚወረወረው ከጠርጠር ጋር ማለት ነው። በጣም በርካታ ይሄ አርማታ ነው አሁን እየፈጀ ያለው ሲሚንቶ ብዙ ይጠይቅና ብለን ነው የምንገምተው። እውነትም በአይናችሁ ስለምታዩት ከባድ ነገር ይጠይቅና እንደምን ብርትት ብላችሁ ቆርቆሮ ከተመታ እኔ እግዚአብሔር ከፈቀደልኝ ድጋሚ መጣና ከዛ በኋላ ያው በር አለ መስኮት አለ ምንጣፍ አለ ቀለም አለ ስዕል አለ ኮርኒስ አለ ብዙ ነገር አለ። ያንን ቢያንስ አንድ በር አንድ ሰው እኔ ይዛለሁ የሚል ይኖራል። ነገ አንድ መስኮት እኔ ይዛለሁ የሚል ግለሰቦች ይኖራሉ። በጣም ብዙ የተባረኩ ሰዎች ይኖራሉ። ይሄን እንኳን አሁን ለቆርቆሮ የተሰበሰበውን ቃል የተገባልን በ2 ሰዓት ውስጥ ነው። በ2 ሰዓት ውስጥ 740 ሺህ ብር ነው ቃል የተገባልን። ይሄንን ታሪክ ስናወራ አየር ላይ ወተን ማለት ነው። ስለዚህ በጣም የተባረኩ በነገራችን ላይ ኢትዮጵያውያን ብቻ አይደሉም ይሄን ብር የላኩላችሁ በጣም ብዙ ኤርትራውያን እህት ወንድሞቻችን እየደወሉ ከመላው ዓለም ከአሜሪካም ከአውሮፓም ያው እናንተ ጋር ሲደወል ነበር አይደል? ምን አይነት ሰዎች ነው እንደው ሲደውሉ የነበረው? እንደው ስለሱ ማን ነው ስልክ ሲያነሳ የነበረው ከናንተ? እኔ አነሳለሁኝ። እርሶም ሲያነሱ ነበር። እስኪ አሁን እርሶ ጋር እንደው ሲደውሉ በጣም ያስደሰቱት ነገር ምንድነው? ሰው ሲደውል ጨርሶ ያስደስተኛል። ይሄን ጉዳይ ይደውላሉ። በሌሊት ነው የሚመጣው ስልኩ ይደውላል። በዛን ሰዓት በጣም እንደሰታለን። በጣም ያስደስተኛል። እንግዲህ ወደ ስንት ብር ወጥቶ በባንክ ተልኮ ይሄ ቆርቆሮ በመምጣት ሁሉ በጣም በትልቅ ደስታ እንኳን እኔ ህዝቡም እንዲደሰት ተደስቶ ሲያወርድ በእልልታው በጥሩምባው በውታው መኪናው እዚህ ድረስ ገብቶ በእልልታ ነው የወረደው። በጭብጫቦ በጥሩምባ በቱልቱላ ህዝቡ ወጥቶ ማለት በደስታ ነው። ምን ያህል ጊዜ ነበር ቆርቆሮን የጠበቃችሁት ለማልበስ? እስካሁን ምን ያህል ጊዜ ፈጀ? ከተጀመረ ምን ያህል ጊዜ ሆነው? ቤተክርስቲያኑ 6 ወደ 7 ዓመቱ እየገባ ነው አይደል? 5 ዓመቱ ነው። 5 ዓመት። በጣም እኔ ደስ ያለኝ ነገር ምንድነው በራሳችን ፕሮግራም ነው እኛ ዛሬ መጣ ነው። በቃ ማየት አለብን ምን እንደደረሰ ብለን። ግን ስንመጣ አትሊስት ቆርቆሮ ተገዝቶ ስለጠበቀን እኔ በጣም ደስተኛ ነኝ። ይሄን የሚያዩ ተመልካቾችን በጣም ነው ደስ የሚላቸው። ምክንያቱም በላኩት ገንዘብ እነሱ ለቆርቆሮ ብር አንሶናል አልናቸው። ላኩ ያው በላኩት ገንዘብ ተገዝቷል ብላችሁኛል። አሁን ሄደን እናየዋለን ቆርቆሮ። ያንን የቆርቆሮን ውጤት ካሳየን በኋላ ደግሞ በሩን መስኮቱን እያንዳንዱን እኔ ያሰራለሁ የሚሉ ሰዎች ይመጣሉ። እርግጠኛ ነኝ በእግዚአብሔር ተማምኜ ነው ይሄን የምናገረው። ሁሉንም በሩንም መስኮቱንም ቀለሙን ስዕሉን እያንዳንዷን አውጥታችሁ ተሰጡኝና እኔ ያንን ለህዝቡ አሳልፌ እሰጣለሁ። ከዛ እየደወለ ራሱ ሰው በሩን እኔ ይዛለሁ መስኮቱን እኔ ይዛለሁ መንበሩን እኔ ይዛለሁ እያለ ይሄ ቤተክርስቲያን እንዲያልቅ እኛ ያቅማችን እንሞክራለን። እሱ ያከናውንልናል ማለት ነው። አባ እርሶም ስልክ ሲያነሱ ነበር ሲደወል ከመላው ዓለም። ልክ ነው ሳነሳ ዛሬም አሁንም አንስቻለሁ። ከኤርትራ አዳለ ማርያም የሚባሉ እናት ደውለውልኛል። ደውለው 1572 ብር ከ50 ሳንቲም አስገብቻለሁ አሉኝ። ከኤርትራ ሲደወል ራሱ እግዚአብሔር አምላክ እናንተና እኛን አገናኝቶ እናንተም መታችሁ እንድታዩ እግዚአብሔር ፍቀድላችሁ፣ እኛም ወደ እናንተ ገዳም መተን ከእናንተም ከኛም በረከት እንድናገኝ እናደርጋለን በሚል ተነጋግረን በጣም በደስታ ነው ያነጋገርኳቸው። ትልቅ ነገር ነው ያደረጉት እና ከኤርትራ ከሳውዲ አረቢያ 3 ሙስሊሞች ደውለውልናል። 3 ሙስሊሞች ደውለው በጣም የእናንተ ተቋም ለእኛ ተቋማችን ነው፣ ቤተክርስቲያን የእኛም እናንተ እየደገፋችሁን ነው። ስለዚህ አንድነት ያስፈልገናል፣ ፍቅር ያስፈልገናል። ይሄ ቤተክርስቲያናችሁ ተጨርሶ ማየት እንፈልጋለን፣ ወገናችን ነው የሚገለገልበት የሚል ከነሱ አንደበት ሰምተናል ከሙስሊሞች። አረ በጣም ትልቅ የምስራች። እኛ እንግዲህ በጣም እርሶን መቼም ሙስሊም ደውሎ ለቤተክርስቲያን ገንዘብ ሲያስገባ በእርግጥ ገጠር ላይ ኢትዮጵያ ውስጥ የተለመደ ነው። ከውጭም ሀገር ደውሎ ይህንን ፍቅር ሲያዩ ምን ተሰማዎት? በጣም ቤተክርስቲያናችን እነሱ ሲያስታውሱ እግዚአብሔር እውነት አንድ ሊያደርገን በፍቅር ሊያኖረን ይህንን የመለያየት ጊዜ ሊያስወግድልን ነው ብዬ የእግዚአብሔር ፍቃድ ነው ብዬ በጣም ደስ ነው ያለኝ።
በጣም ደስ ይላል። እኛ ወፍጭና ማርያም የምትባላለች ሙስሊሙ ነው የሚጠብቃት። እንደገናም ደግሞ እራሽ እያረሰ መገበሪያውን የሚሰጠው ሙስሊሙ ነው። ታቦቱ ሲወጣ ሙስሊሙ ነው የሚያጅበው። እውነት ነው። ሀገራችን የምንጸልየው አንድነት እንዲኖረን፣ ፍቅር እንዲኖረን፣ የሀገራችን ሰላም እንዲበዛልን እንደዚህ በጎ አድራጊዎችም በየቦታው በሳውዲ አረቢያ፣ በእንግሊዝ፣ በአቡዳቢ በሚባለው በአሜሪካ ሚኒሶታ፣ በተለያዩ ሀገሮች ብዙ ናቸው ስማቸው አሁን ባልኩ በዚያ ሁሉ ይደወልናል። በአረቡ ሀገር በተለያየ ቦታ እነዚህ ይደውሉልናልና እኔም ከዚህ ቀደም መጋቢ ሐዲስ እሸቱ አስተዋውቀው ስለነበረ በዚህ አይተነውታል ይሉኛል እና ካያችሁኝ ከዚያ ተቋም ላይ ነው ያለሁት አሁን። ስለዚህ እግዚአብሔር ፈቅዶላችሁ ነው ደግሞ በአካል እንገናኛለን እያልኩኝ አናግራቸዋለሁና እንዴት ነው በጸሎት የምታስቧቸው? አሁን እዚህ ለሚራዱትን ሰዎች በምንም ለሁሉም ነገር በምድርም በረከትን በሰማይም ያው መንግስተ ሰማያትን ያገኛሉ። ይሄ ነው ዋናው ተስፋ። መሰናክላቸውን መጥፎ ፈተናቸውን ሁሉ እግዚአብሔር አምላክ ይረዳቸዋል፣ ያስወግድላቸዋል። በጣም ነው ደስ። ለዚህ ነው አባቶቻችን የሚጸልዩም። በጣም ደስ ይላል። አዎ በዚህ ምክንያት እኔ እንደው ልል የምፈልገው እውነት ቤተክርስቲያን ሀገር ብሔር አይጠይቅም። አገሬ ከዚህ ነው አገሬ ወደዚያ ነው ወይም እኔ ከዚህ ሀገር ነው አይደለም። የገጠምህን እግዚአብሔር ፈቀደልህን አንተ አደራ ስላለብህ ይህን አደራ የሰጠህም እግዚአብሔር ስለሆነ ልትጸናና ልትበረታ ይገባሃል ነው የምለው። በጣም አመሰግናለሁ አባ። በመጨረሻ እርሶ ጋር ልምጣና አባታችን እኔ የተሰማኝን ያህል የምገልጸው ማለት ነው። አንዲት እንዲሁ ሙስሊም ደወለችልኝና ስንነጋገር እንደቆየነ እዛ መጨረሻ ላይ በመጨረሻ ሰዓት ስምሽን ስታወቅ ስላት ሙና እባላለሁ አለችኝ። ሙና መሐመድ ስትለኝ የተወሰነ እኔ ሳቅ አልኩኝ። ሳቁሳ አለችኝ። ከዛ እኔ በጣም የሳኩት ስለተደሰትኩና አንቺን እግዚአብሔር ወዶና ፈቅዶ ልክ ላነጋገረሽ ስለተደሰትኩ ነው እንጂ ፈገግታዬን የገለጽኩት እውነት ነው። በቃ እግዚአብሔር ቢያድልሽ ነው ስላት ማለት ነው። ደግሞ አንድ የሳኩበት ነገር አለ። ኪዳነ ማርያም ሲያመጣት የነበረች እትዬ ሙና ናት። ኪዳነ ማርያም የዛች ስም እንግዲህ ስለጠቀሰችልኝ ነው ሳቅ ያልኩት። እና ያቺ እትዬ ሙና የምትባለው ታላቅ ሰው ከህይወታ እየመጣች በብዙ ጉዳይ እየረዳች ስትሄድ የነበረች ስለሆነች ሙና መሐመድ እባላለሁ ስላለች ነው ፈገግታዬን የገለጽኩት። ትናንትም ከኤርትራ ተደውሏን አባታችን ቅድም እንደተናገሩት ያቺ ሴትዋ ለእኔ ስትደውል ማለት ነው አስካለ ማርያም ትባላለች። የኤርትራው ጳጳስ ታሰረብን ብላ ያቺ እናት ስትነግረኝ እግዚአብሔር የታሰረን የሚያስፈታ የታመመን የጎበጠን የሚያቃና አንድ እግዚአብሔር ብቻ ነው፣ እውነት እናገራለን ለህዝበ ክርስቲያኑም በሚለው በሚቀጥለው ህዝባችን አልገናኝ ብሎ ነው እንጂ እንደዚህ በዕለተ ሰንበት ሲገናኝ ህዝበ ክርስቲያኑ እንዲጸልይለት ለአባቶቻችን ለተሰበሰቡት በየወድማው ላሉት ሁሉ ማናገር መቻል እንዳለብን ነው እና በትልቁ የሚያስደስተን ማለት ነው። አሁን እናንተን ወዶና ፈቅዶ እግዚአብሔር ይህ ቅርስ ማለት ነው የተተከለበት ዘመናት ሲነግሩን አባቶ ከመጽሐፍ ስንረዳው ማለት ነው በአፄ ሲንሲኖስ ይባላል። በዓለም ሰገድ ኢያሱ የተደበረበት ነው። በዓለም ሰገድ ኢያሱ ያለምንም ሲደበር አንድ አባት ውሻ ለክፏቸው እስከ ቤተሰባቸው ንጉስ ናቸው። መጨረሻ ላይ ከዛ በኋላ አባት መድኃኒት ይደረግለት ንጉስ ናቸው እንዲደረግለት ሲባል አፄ ዓለም ሰገድ ኢያሱ በሱ መሪነት ሳለ ነው። ከዛ በኋላ ያ ሰውዬ ለገብረ መንፈስ ቅዱስ እኔስ መድኃኒት አልፈልግም መድኃኒት የስተበተሰቤ እሳቸው ናቸው አሉና ምንም ያበሻን መድኃኒት አልፈልግም በሐኪም አለድም አሉና ያን ጸበል እያስጸበሉ እያስደገሙ በዚህ ገርል እየተጠቀሙ ሲሉ ምንም አንድም ልጅ ንውጥ ሳይልባቸው በመጨረሻ ላይ ያለውን ወጭ እሳቸው አያዘው ደብር እንዲደረግ ያደረጉት በዓለም ሰገድ ኢያሱ ጊዜ ነው። እና ከዚህ አንስቶ ቀማኛን በበዛበት ሰዓት እኔ ሕፃን ነኝ ተማሪ ነኝ። አንድ ታላቅ አባት መነኩሴ ነበሩ። ያን ሰውዬ ያላግባብ እና ወንበዴዎች ገብተው ሰውየውን ደብድበው ቅርሱን ወስደው ነበረ። ቅርሱ ሂዶ ግን ምንም ያለ ገንዘብ በራሱ ፍቃድ ከመኪና 2-3 እየወጣ መኪና አልሄድም እያለ ተመልሶ የገባ ቅርስ ነው። እና ኢትዮጵያ ሰላምን እንደሚጠብቃትና ላመኑት ሁሉ እንደሚያድናቸው እውነተኛ አባት ናቸው ገብረ መንፈስ ቅዱስ። እና እግዚአብሔር አምላክ የደስታችን ከእናንተ ጋር
ከነ ወልደ ገብርኤል ጋር ከነሸቱ ጋር እንደዚሁም ሀስራ ባልደረቦች ጋር ነግረህናን ስልክህንም አስይዘህናን ስራ ይበዛባቸዋን እንጂ ባለሳሳት ራሄል ናት። እነሱንም ሁሉ ለዚህ ፈቅዶና ወዶ ለዚህ ቤተክርስቲያን ላበቃቸው ክብር ምስጋና ይግባው። አሁንም ይህን ጅምር ትናንት ቆርቆሮ መጥቷል። ይሄ አርማታ እየተመታ ነው። ይሄ ሲሚንቶ እየተመታ ነው። ወደ ላይ ያለውንም ይሄ በምታዩት አሁን በይህ ገረፋ ሽቅብ እንደሚወጣ ወደ ላይ 3 ሜትር ግንባታ ቀርቶታል። 3 ጉልላት ነው የሚደረገው የሚለን ነው ሐናጺው። እውነት ነው እንደሚደረግ በ3 ጉልላት በ3 ነው እና እንትኑ የሚከፋፈለው እውነተኛ ነው። አይናችሁ እያየው ነው። ላለውም ዓለም ለኢትዮጵያ እንደምታሳዩትና ይህን አይተውም እንደሚረኩ እንደሚያምኑም እውነት ነው። በንብ ፈውስም እንደሚፈውስ ታቦቱ እውነተኛ ነው። የንቡ ፈውስ ያለበትን ቦታም አሁን እንደምታዩት እምነቱ ማር ነው። አሁንም በአካል ይታያን። ትናንትም ትንሽ አንጨባጭበነ እውነትም ተናግር ያለው ለወልደ ገብርኤል ያጨባጨብናት ነው። ያው ድርቁ ማግዱ ምናምኑ የሚባል ነገር አለ እንደህሉ እነሱ በዝናብ ሰዓት ነው የሚበረቱት። በዚያ ሁኔታ አሁንም ይገኛል። በአካል ለሚፈልጉት በመስቀሉ በተባረከው በተቀደሰበት እንዲፈውስላችሁ ለረድኤቷ አሁንም እንሰጣለን። ለሚያምነው ሁሉ ታሳያላችሁ። እሺ አባ እንደዚህ ቤተክርስቲያን ላሰሩ ሰዎች የሚደረግ የተለየ ጸሎት አለ በቤተክርስቲያናችን? ስማቸውን እንመዘግብና በማህበርም የላኩት በግላቸውም የሚልኩት ሲደውሉ ስማቸው የመጽሐፍ ስማቸው ይጻፋን። ከዛ በኋላ በቅዳሴ በሳታት በኪዳን በመዓልት በሌሊት በቀን ሁሉ ማለት ነው። በዛ ለአባቶ ካህናት በዛን ስማቸው ፊት ለፊት ላይ ከጸሎት ቤት ላይ ተደርጎ የነዚያን ቀበዮቶ ወደ ምጸላይቶ እየተባለ ስማቸው እያንዳንዳቸው ይነሳላቸዋል። በጣም ነው ደስ የሚለው። እግዚአብሔር ያክብርልን። እጅግ በጣም ነው የምናመሰግነው አባቶቻችን። ቤተ መዘክር ነው አለ መግባት ይቻላል። እሺ ተመልካቾቻችን አሁን ቆርቆሮውን ለማየት እየገባ ነው። እቃ የሚቀመጥበት እቃ ቤት ይባላል ይሄ። እስኪ ባላ ገብቷል። የአዳማ ቆርቆሮ ነው። አዳማ እንዴ! ይሄ ምንድነው አባ? ጎታ ነው። ህዝቡ አስተዋጽኦ የሚያመጣው ያው ህዝቡ የሚያመጣው ጥሬ እንዲህ ነው የሚቀመጠው 11 በሚለው ለቤተ ክርስቲያኑ። እዚህ ደግሞ እናንተ የሰጣችሁት ቆርቆሮ ደግሞ ይሄውና አቤት አቤት። አሁን ይሄ ስንት ፍሬ ነው? ይሄ 700 ተራርቦ ነው። ይሄ አንድ ላሜራ ነው የሚያለው። ወፍራሙ ነው የተገዛው። ስንት ጌጅ ነው? ስንት? 0.5። ኦኬ የሚገርም ነው። ያው እንደምታዩት ነው። እጃችን ላይ ነው ቆርቆሮ ገብቷል። ተመስገን ነው። አረ ጭብጨባና እልልታ ያስፈልጋል። እዚህ በጣም የሚገርም ቆርቆሮ ነው የተገዛው። አዳማ ቆርቆሮ ነው። እስከ መኪናው ቀርጻችሁ ነው መኪናው የተቀረጸ ቆርቆሮ ሲራገፍ የተቀረጸ ቪዲዮ አለ፣ ይሰጡኛል፣ እናየዋለን። በጣም በእውነት ትልቅ ስራ ነው የሰራችሁት ለእናንተ። ይሄ ምንድነው? ኮቅም ታችኛው ምንድነው? እቺ ግራውንድ ፍሎር ነች። እቺ አፕስቴር አለው ወደ ላይ አፕስቴር አለ። ንዋየ ቅድሳት ነው። በጣም ጥሩ ደስ እንግዲህ መሆን እንኳን በእግዚአብሔር ፍቃድ ይሄ ነው።
ጎታው ግን ምን ያካክላል? በስመ አብ ጎታው ደስ ሲል አሁን ባዶ ነው። አስራት በኩራት እዚህ ነው የሚገባው። ይሄ እንኳን ባዶ ነው። ለካህናት ወቅቱ ሆነና ይሄ ባዶ ነው። ይሄ እኮ 3 ሰው ይውጣል ውስጡ ባዶ ነው። በጣም ሳይሰበሰባል። እናንተ ዘወልና ነው እንጂ ጎሽ በጣም ደስ ይላል። ምዕመናን በጣም ደስታ ላይ ናቸው አይደል? ምኑ ነው ደስ የሚለው? እናንተ እንደው መጣችሁ ችግራችሁን በማየታችሁ ችግራችሁን በማየታችሁ እናንተ ራሱ ያመጣችሁትን እንጨት ሳየው በስመ አብ በጣም ትልቅ ነው። ቤተ መቅደሷች ነች። እሺ ልምጣ። ይሄ መርጌታዎች የሚቆሙበት ነው። እሺ አሁን እዚህ ቀሳውስቱ የሚቆሙበት፣ እዛ ውስጥ ደግሞ መቅደሱ፣ ይሄ ደግሞ መርጌቶችና ምዕመናኑ የሚቆሙበት። አሁን ለጊዜው ይሄ ነው ቤተ መቅደሱ። የሚገርመው። እሺ እግዚአብሔር ያክብራችሁ ተመልካቾቻችን። እንግዲህ ይሄ ነው ቤተ መቅደሱ። እርግጥ ባለፈው ቤተ መቅደሱን ውስጡን አላሳየናችሁም፣ ግን ውስጡን ሳታዩ ራሱ እናንተ አዝናችሁ ልባችሁ ተነክቶ እንግዲህ አሁን ሙሉ ቆርቆሮ ለቤተ ክርስቲያኑ ድጋፍ አድርጋችሁ አረ ወይኔ ተማሪዎቹ ጫማዬን ከስር አጣደፉ እያረገልኝ ነው። እግዚአብሔር ይባርክ የኔ ጌታ ተባረክ። እሺ ተባረክ። በጣም ነው የማመሰግነው። እኔ ቆሜ ለካ ጫማዬን ከስር እያረገ ነው። እግዚአብሔር ይስጥሽ። እሺ እና በጣም ሰው አክባሪ ናቸው፣ ፍቅር ናቸው። አሁን ምንድነው ቤተ መቅደሱ ይሄ ነውና ያ ደግሞ እየተሰራ ያለው ደግሞ እንደምታዩት ይሄ ነው። የሚገርም ነውና ከዚህ እንግዲህ እግዚአብሔር ታቦት ከዚህ ወጥቶ ወደ አዲሱ ቤተ መቅደስ ገብቶ እንግዲህ እግዚአብሔርን በተሻለ ቦታ ለእግዚአብሔር ክብር እኮ የሚመጥን ነገር ምድር ላይ በወርቅም ቢሰራ አይመጥንም ማለት ግን በተሻለ ቤት እግዚአብሔር እንዲመለክ እናንተ ምክንያት ሆናችኋልና የነፍስ ዋጋ ያርግላችሁ። እግዚአብሔር በወጣ ይተካላችሁ። ደግሞ እስከ መጨረሻው አሁን ቆርቆሮ ካለበሱ በኋላ በሩን መስኮቱን ተሻምተን ይዘን አንዳንድ እኔ በሩን አሰራለሁ፣ እኔ መስኮቱን አሰራለሁ፣ እኔ ምንጣፍ አመጣለሁ፣ እኔ ስዕሉን አስላለሁ እያልን ተቀባብለን ቅርጫ አድርገን ተሻምተን ለበረከት ቤተክርስቲያኑን ለመጨረስ ያብቃን። ቤተክርስቲያኑ ባንጨርስም ግን ስላደረጋችሁት ነገር ኢትዮጵያውያን ኤርትራውያን ወገኖቻችን ሁላችሁም ሙስሊም ከክርስቲያን ሳትሉ ኢትዮጵያ ውስጥ ድንቅ ነገር ነው ያደረጋችሁትና ለነዚህ ለነገ ሀገር ተረካቢ ተተኪዎች ይዋቸው በጣም ፍቅር የሆኑ ምስኪን የሆኑ ሰዎች ነው እዚህ አካባቢ ያሉትና ለነዚህ ወገኖቻችን ኢትዮጵያውያን ትልቅ የማይሻር ውለታ ነው እየተውን ያለ ነውና ለራሳችንም በረከት የምናገኝበት ምንድንበት ለወገኖቻችን ግን ትልቅ የእድሜ ልክ ቅርስ ነው እየተውንላችሁ ያለ ነው። ያያችኋቸው ትልልቅ የብራና መጻሕፍት የሀገር ሀብት የሆኑ መጻሕፍት እንዳይበላሹ እንዳይጎዱ ከዚህ ቤተ መዘክር ወጥተው ያው ተመልከቱት። አሁን ያሉበት ቤት ይሁት እንደዚህ አይነት ቤት ውስጥ ነው እንደዚህ ትልልቅ ቅርሶች የተቀመጡት እና እነዚህ ቅርሶች ከዚህ ወጥተው ወደ ተሻለ ቤተ መቅደስ እንዲገቡ እጃችሁን ስለዘረጋችሁ እጅግ በጣም ነው የምናመሰግናችሁ። እኛ ምስጋና ነው መስጠት የምንችለው። የሰማይ አምላክ ግን በወርቅ ቀለም ነው ስማችሁን የሚጽፈው ብዬ ነው ማም ነው። ምክንያቱም ከቦታ መርጣችሁ እጅግ የተቸገረው ቦታ ላይ ነው ያላችሁን ያረጋችሁትና ብዙ ነው የምታረጉት። 6-7 ጊዜ እኛ ቪዲዮ ስንለቅ ለተለያዩ ለታመሙ ሰዎች 6-7 የምትረዱ ሰዎች አላችሁ እና እርግጠኛ ነኝ ልደት እንዳለችሁ ከዚህ በፊት የሚሰጥ እጅ ሁል ጊዜ ከላይ ነው፣ አይጎልባችሁም። በመስጠታችሁ እየሞላ ጽዋችሁ እየሞላ ይፈሳል። ሁሌ ሰዎች በረከታችሁን እያዩ ይደመማሉ እንጂ ከናንተ አይጎልም። እግዚአብሔር ይስጣችሁ። አመሰግናችኋለሁ።
ልማዱነ የጻድቃን ቡራኬ ልማዱነ የጻድቃን ቡራኬ እንግዲህ ያው ቦታ ጠፍቶ መኪና ውስጥ እየተመለስን ነው። ከኋላ ተጭነን ቦታ እንጂሩ ታውቃለህ፣ ምንም ቦታ የለም። ተው እየተመለስን ተመለሱ። ልትንጠለጠሉ መንጠልጠል እንኳን አደገኛ ነው። መንጠልጠል ይቅርባችሁ። ቻው። እሺ፣ ኧረ ቻው በሉ። ቻው። የዛሬ ጥረታችሁ ለነገ ድላችሁ መሰረት ነው። መጨረሻችሁ የከፍታው ጫፍ ነው። የከፍታውን ጫፍ አብረን እንርገጥ። ቶፕ ውሃ ቶፕ ውሃን ሲጠጡ በገጠር የመጠጥ ውሃ ጉድጓድ ለማስቆፈር አስተዋጽኦ ያበረክታሉ። የውሃ ማሸጊያ ፕላስቲኮች አካባቢን እንዳይበክሉ መልሰን ለሌላ ጥቅም እናውላለን። ቶፕ ውሃ። አገር በትምህርት ጥራት መሰረትነት ትገነባለች። ስኪል ማርት የትምህርት ልማት አክሲዮን ማህበር ደግሞ የዚህ ራዕይ ባለቤት ሆኖ ኑ አክሲዮን ግዙና አብረን እንስራ ይለውታል። ከኬጂ እስከ ኮሌጅ የመገንባት ራዕይ ያለው ስኪል ማርት አክሲዮን በመሸጥ ላይ ይገኛል። የአንድ አክሲዮን ዋጋ 1000 ብር ሲሆን መግዛት የሚቻለው መደበኛ ዝቅተኛ አክሲዮን መጠን 10 ነው። የመስራችነት ጥቅም የሚያስገኘው አክሲዮን እስከ መስከረም 30 ድረስ 50 ሺህ ብር ሲሆን ከጥቅምት 1 በኋላ በየ15 ቀኑ በ50 ሺህ ብር እያደገ ይሄዳል። አስታውሱ፣ መግዛት የሚቻለው ከፍተኛ አክሲዮን መጠን 20 ሚሊዮን ብር ሲሆን አክሲዮኑን በመግዛት ዳጎስ ያለውን ትርፍና የአባልነት ተጠቃሚነት አሁኑኑ ያረጋግጡ። ባህር ዳር ጨልፊት ህንፃ ላይ ያገኙናል። ስኪል ማርት የትምህርት ልማት አክሲዮን ማህበር